በረከትን ስርዓት አስይዛት ትሄድ ይለኛል። ኧረ እኔ ምን እሷን ስርዓት እኔ በምን አቅሜ ወንድሜ ለእናቷ አልተመለሰች። እኔ በምን አቅሜ ቀበሌ፣ ወረዳ፣ ክፍለ ከተማ፣ ዞን፣ ክልል፣ ሀገር ያሸነፈች በምን አቅሜ እሷን ማስተዳደር ወንድሜ? መንግስት ለመንግስት ያስቸገረች ወመኔ እኔ እንዴት አድርጌ ምን አድርጌ ነው ወንድሜ? አውቀኗል አውቀን መሆን አለበት። እሺ እዚህ ጋር አንድ ነገር እያስተካከልኩኝ ነው። ከዛ ፎከሴን ወደ እናንተ አደርጋለሁ። ኦኬ ያ ሁሉም ነገር ሬዲ ነው ብሎኛል። እሺ ሰላምታ ይድረሳችሁ ክብራትና ክብራን፣ እንዴት ናችሁ? እንዴት ከረማችሁ? ቡቡ ሰላም ብያለሁ። ሁላችሁንም ሰላምታ ይድረሳችሁ። እንደተለመደው ቲክቶክ ላይ ጀመርኩኝ። ከቲክቶክ ላይ ከዛ ወደ ዩቲዩብ መጣሁኝ። አርቲስት ጅቱ ታቋታላችሁ፣ ሁሉም ህዝብ ያውቃታል። ያው እንደተለመደው ጆይን ታደርጋለች። እዚህ አሁን ትመጣለች። እሷን መጽሐፍ ቅዱስ ኃይለኛውን ሳታስር ይላል፣ አትንቀሳቀስ ይላል። እሷን አስሬ ነው ወደዚህ ይመጣው። ቲክቶክ ላይ ታፕታፕ እያስደረግኩኝ ጌም ስንጫወት ነበር። እንደተለመደው ጂቱን ተጫወተንባት፣ በነብሷ ተጫወተንባት፣ ቀጥቅጠን ፊቷን ቀያይረን የመጣ ነው። ህዝብ ሁሉ እውነት ለመናገር ፍትህ ለጅቱ እስኪል ድረስ ነው የተጫወትንባት። በቃ ማለት ያሳዝነው። አወቃችኋታል። እሷን በሷ ቲክቶክ ላይ በነብሷ ተጫውቼ ነው የመጣሁት። ራሄል ቴንኪው፣ ሶል ቴንኪው፣ ወይኔ ሶል ያክስቴ ልጅ አድዋችን ቴንኪው፣ ሀና የባህር ዳሯ ቀበጥ ቴንኪው፣ ሌዲ በርድን አታውቁትም። ሌዲ በርድ ማለት ያጎቴ ልጅ ነው። ወፍዬ ማለት ነው በአማርኛ ሲተረጎም ማለት ነው። ወፍዬ፣ ሶል፣ አዱ፣ ራሄል፣ ሃኒ ሁላችሁንም ቴንኪው። ሁላችሁንም ከልብ ነው ማመሰግነው። ቴንኪው በሉልኝ። እነሱ ናቸው። እነሱ በስመ አብ ወልድ በጣም ለቁጥር የሚያዳግት ጊፍት ነው የሰጡኝ። በጌታ ስም በናዝሬቱ ጌታ በኢየሱስ ክርስቶስ ስም የሚያሰኙ ጊፍቶች ነው የሰጡኝ። ከልብ ነው ማመሰግነው። እዚህ ጋር ናርዲ የጻፈቻቸው እነዚህ አደገኛ ከባባድ የቴዲ ሐዋሳ የቁርጥ ቀን ወዳጆች ናቸው። ሌሎቻችሁን ታፕታፕ ያደረጋችሁ ኮፒ ሊንክ ኤምኬ አንዬ ቴንኪው ስላስታውሽኝ። ኤምኬያችን ሞዴሬተሮች የኔ ረሳሁት ካለ እናንተ ጻፉልኝ። ኤምኬያችን ቴንኪው። ታደሰ ራሱ እግዚአብሔርን ታደሰ ራሱ ከባድ ሰው ነው። በጣም የሚገርም ወዳጃችን ነው። ታደሰ ራሱ የረሳኋችሁ ካላችሁ ኢቭን ከኮፍያ ጀምሮ ማንኛውንም ነገር እንዳሸንፍ ላደረጋችሁኝ ሁላችሁንም ቴንኪው። በእናንተ ነው የኮራሁት፣ በእናንተ ነው እንደፈለግኩኝ የተሞላቀቅኩባት ጅቱ ላይ ሁልጊዜ ማመሰግናችኋለሁ። ቴንኪው ታዲያ። እሺ ክብራትና ክብራን ወደ ሰላምታው እመጣለሁ። በሀገራችን የተፈጠሩ አበይት ክስተቶች አሉ፣ እነሱን እነግራችኋለሁ። ትላንትናና ዛሬ አልገባሁም፣ በግል ጉዳይ ምክንያት ነው። ዛሬ ገብቻለሁ፣ ነገ በጊዜ እገባለሁ። እሁድ ነው። አጠቃላይ ወሬዎችን ለሁለት ከፍያለሁ፣ የዛሬና የነገ ብዬ ነው። በጣም ብዙ ስለሆነ ማለት ነው። እነዚህን ወሬዎች ክፍል አንዱን ዛሬ ነግራችኋለሁ፣ ክፍል ሁለቱን ደግሞ ነገ በጊዜ ገብቼ ከእናንተ ጋር በማድረገው ውይይት እንዲሁም እነግራችሁ ይሆናል። ለመሆኑ በሀገራችን የተፈጠሩ አበይት ክስተቶች ምንድን ናቸው? የሚከተሉት ናቸው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዚህ ጋር ዩቲዩብ ይነግረኛል ከ65 በመቶ በላይ አድማጮች ሰብስክራይብ አላደረጉም ይለኛል። ሰብስክራይብ አድርጉ። ያው ሰብስክራይብ የምታደርጉት እኔ ስመጣ እንዳመልጣችሁ ነው። ስትወጡ ደግሞ የደውል ምልክቱን የተጫናችሁ እዛው ስገቡ ላይ በምገባበት ሰዓት ኖቲፊኬሽን እንዲመጣላችሁ ማየት በምትችሉበት ቦታ አስተማማኝ ቦታ ላይ ስትሆኑ ዩዘርዬ አይ ነው ዩዘርዬ እንደ ዩዘርዬ እንተዋወቅ የለ እንደ ዩዘርዬ አንደርስታንድ
ዩዘር የመጨረሻ ስማርት እኮ ናት። እግዚአብሔር ለጨዋታዋ ድምቀት ነው አለች። ቴንክ ዩዘር አንደርስታንድ ቴንክ ዩዘር። በሀገራችን የተፈጠሩ አበይት ክስተቶችን እነግራችኋለሁ። ነገ እንደዚሁ ገብቼ የቀሩትን መረጃዎች እነግራችኋለሁ። ዛሬ ማምሻውንና ነገ ጠዋት የሚፈጠሩ አዳዲስ ክስተቶችንም እንደዚህ ወደ እናንተ የማደርስ ይሆናል ማለት ነው። እሺ፣ የመጀመሪያው አንጋፋው ከንቲባ ከዚህ ዓለም በሞት ተለይተዋል። እኚህ አንጋፋ ከንቲባ ማን ናቸው? በህይወት ሳሉ የሰሩት ስራ ምንድን ነው? ይህን ነግራችኋለሁ። አይ ቲንክ ፎቶቸውን ማሳየት አለብኝ። ፎቶቸውን ያስኩት ማየር የሴቭ ላድርገውና ወደዚህ ላምጣላችሁ። ያ አንጋፋው ከንቲባ ከዚህ ዓለም ጋር የሰላም ብያለሁ፣ ከዚህ ዓለም በሞት ተለይቷል። እኛ አንጋፋ ከንቲባ ማናቸው? በህይወት ሳሉ የሰሯቸውን ስራዎች ወደ እናንተ የማደርስ ይሆናል። እንደተለመደው ኢትዮጵያ ሀገራችን እጅግ አሳዛኝ የሆኑ ዜናዎችን የምንሰማበት ነው። እንደተለመደው ፖሊስ ያደረሰንን ሪፖርት ወደ እናንተ የምናደርስበት ሌላ አንድ የወንጀል ድርጊት አለ። ይሄ የወንጀል ዜና እጅግ የሚያሳቅቅ ነው። አሁን ደግሞ የገዛ አባቱን ወላጅ አባቱን በስለት ጨቅጭቆ ገደል የተባለ አንድ ልጅ፣ አባት በልጁ ሲገደል እናትና አባት ያሳዝናል። ስለዚህ ታሪክ ነግራችኋለሁ፣ አጠቃላይ ስለ ወንጀሉ ሂደት። ይሄ እንደዚህ አይነት ወንጀል ሂደቶች የግንዛቤ ማስጨበጫዎች ናቸው። ወላጆች በተለይ ልጆቻችሁን ስትወልዱ መውለድ ብቻ አይደለም፣ ፕሊስ እንደው መውለድ ብቻ አይደለም፣ በአካችሁ በመድኃኒዓለም ልጅ እኮ ማንም ይወልዳል ጎበዝ። አሁን እዚህ ሶሻል ሚዲያ ላይ የሚሳደቡ ባለጌዎችም ተወልደው እኮ ነው አይደል? ተወልደው ነው እኮ፣ እኛም ተወልደን ነው። እናትን እንዲያርጌ በእናትን እንዲገብቼ የሚሉት እነሱም እኮ እናትና አባት ተኝተው እኮ የተወለዱ ናቸው። መውለድ እኮ ማንም ይወልዳል። ወላጆች ልጆቻችሁን የምታሳድጉበት መንገድ ኢዝ ቨሪ ኢምፖርታንት። ለሀገርም ለወገንም ከወለዳችሁ በኋላ ነው ትልቁ የቤት ስራ አይደል እንጂማ ስራ አጡም ይወልዳል፣ ማንም ይወልዳል፣ ቦዘኔውም ይወልዳል፣ ጨዋውም ይወልዳል። ፕሊስ ልጆቻችሁን በተለይ በፍጹም ስነ ምግባር ማሳደግ አለባችሁ። እግዚአብሔርን የሚፈሩ ልጆች ያስፈልጋሉ፣ በተለይ እንደ ሀገር ማለት ነው። እኛ ይሄ ፕሮፌሰር መስፍን ወልደማርያም እንዳሉት እኛ የከሸፍንን እንደምታውቁት እያንዳንዱ የምታዩት ባህሪያችን ያስተዳደግ ውጤት እኮ ነው። ማለት ነው ያስተዳደግ ውጤት ነው። ይሄ የምታዩት ብሔር መሳደብ፣ ሃይማኖት መሳደብ፣ ግለሰብ መሳደብ፣ ባለጌ መሆን፣ ጋጠወጥ ያስተዳደግ ውጤት እኮ ነው። አይደለም ያስተዳደግ ውጤት ነው። አይ ቲንክ ኤሲ ነው የሚጮህባችሁ። ልጆቻችሁን በጥሩ ስነ ምግባር ደግሞ ካላሳደግን ዞረው ለእናንተም ይተርፋሉ፣ ዳፋው ለእናንተም ይተርፋል። እናንተኑ ይገላምጣሉ፣ እናንተኑ አደጋ ያደርሱባቸዋል። እናቶቻቸውን ይሳደባሉ። አልፎም ተርፎም አሁን እንደምንሰማው አደጋ ሊያደርሱ ይችላሉ፣ አባትን አደጋ ሊያደርሱ ይችላሉ። ጥሩ ዜጋ መውለድ ማሳደግ በጣም ኢምፖርታንት ነው። እኔ አንዳንዴ የምታደርጉትን አይቼ የሚታየኝ አይኔ የሚያሳየኝ ሶሻል ሚዲያ ላይ ጋጦጥ ሲኮን ስንሰዳደብ ምናምን እንዴት ያለ ወላጅን ያሳደጋቸው የሚለው ነው የሚታየኝ። እኔ በጥሩ ስነ ምግባር ደግሞ ወላጆቹ ደግሞ ጊዜያቸውን ጉልበታቸውን ከፍለው በእግዚአብሔር ቃል በጥሩ ስነ ምግባር ያሳደጉት ልጅ ደግሞ ጎረምሳም ሆኖ ያስታውቃል።
ያስታውቃል። ያ ወላጆች ኃላፊነት አለባቸው። ለማንኛውም ፖሊስ ካደረሰን ሪፖርቶች መካከል ወላጅ አባቱን ስለገደለ ልጅ የምንናገረው ይኖራል። እንዴት ነው? እሱን የምናወራ ይሆናል። ክብራትና ክብራን፣ ሌላው በሀገራችን እጅግ አሳዛኝ የሆነ ክስተት ተፈጽሟል። አንዳንዶቻችሁ ሰምታችኋል። ቴሌግራም ላይ ጽፌላችኋለሁ። ቴዲ ሐዋሳ የፌስቡክ ላይ ጽፌላችኋለሁ። እኔ እንዲህ ያለ ታሪክ በዓለም ላይ ስለመፈጸሙ እርግጠኛ አይደለሁም። እናንተም እርግጠኛ የምትሆኑ አይመስለኝም። 1 ዓመት የፈጀ የፍርድ ቤት ክርክር ነው። 1 ዓመት የፈጀ የፍርድ ቤት ክርክር። አቃቤ ሕግ ከሳሽ ነው። ሲከራከሩ መጨረሻ ላይ ተከሳሽ ፍርድ የሚሰጥበት ጊዜ ላይ ደረሰ። ዳኛዋ የፍርድ ውሳኔውን እያነበበች በነበረችበት ሰዓት ተከሳሽ መጀመሪያ ከሳሽን ተኩሶ ገደለ። ከዛ የመሃል ዳኛዋን ገደለ። ኢትዮጵያ ውስጥ እኔ ባወጣው ባወርደው እንዴት ሊመጣልኝ አልቻለም? እንዴት ነው ሊሆን የሚችለው? ሽጉጥ ታጥቆ ገብቶ ተከሳሽ ፍርድ ቤት የመሃል ዳኛን ተኩሶ ገደለ ቢባል ማን ያምናል? በ21ኛ ክፍለ ዘመን አይደለም። አይ ዶንት ኖ። ተመስገን። የሚገርም ነው። ለማንኛውም ፍርድ ቤት ውስጥ የመሃል ዳኛዋንና ከሳሽን ተኩሶ ስለገደለ ግለሰብ እነግራቸዋለሁ። ይህም የተፈጸመው ኢትዮጵያ ውስጥ ነው። የሚገርም ነው። እግዚኦ። ይሄ ድርጊት የተፈጸመው የት ነው? እንዲሁ የምናወራው ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በአርሲ የደረሰባቸው ጉዳት አለ፣ ግድያ አለ። ከዚህ ቀደም በተደጋጋሚ ነግሬያቸዋለሁ። ጽላት ሃይማኖትን ታከው የተፈጠረው ይህ አደጋ ቤተክርስቲያንን ማቃጠል፣ ከ100 ዓመት በላይ ያስቆጠሩ ቤተክርስቲያኖችን ማቃጠል፣ ምዕመኖችን መግደል የተፈጠረበት ነበረ። ይህን አስመልክቶ የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አሁን ጉዳዩ ወደ ፖለቲካ መልክ ስለያዘ እያንዳንዳችሁ ከዚህ ቀደም ከልክያችሁ ነበረ፣ የሃይማኖት ሰዎች ራሳቸው ይናገሩ ብያቸው ነበር፣ ታስታውሳላችሁ። አሁንም ቢሆን አቋሜ ያ ነው። ነገር ግን አሁን ጉዳዩ ሃይማኖታዊ መልክ ብቻ ሳይሆን ወደ ፖለቲካዊ ስለተቀየረ ሁላችሁም በስልክ እየገባችሁ አንዳንዶቻችሁ በዚህ እየገባችሁ ስለተፈጠረው ነገር እኔ ዜናውን ካደረስኳችሁ በኋላ የተሰማችሁን ነገር በፍጹም ጨዋነት፣ ይሄ ሴንሲቲቭ ጉዳይ ነው። ከአንደበትህ ስለሚወጣው ንግግር በጣም ጥንቃቄ ማድረግ አለበት። ጥንቃቄ አታደርግም፣ ለእኔ ትሆነ ያለው ይሄ በጣም ቅሬታህን በፈለክበት መንገድ ተናገር። ነገር ግን ቃላት ምርጫ ላይ ጥንቃቄ ያስፈልጋል። በተለይ ቃላት ምርጫ ላይ ብዙዎቹ በነገራችን ላይ ብዙ ስድ ያለው ሀገር ቤት ሳይሆን ከሀገር ውጭ ነው። ታውቃላችሁ? እስኪ ሀገር ቤት ያሉትን ያቸው፣ ሀገር ቤት ያሉትን ያቸው 24/7 ሀገር ቤት ስላሉት እኮ የሚያወሩት እኮ ከሀገር ውጭ ያሉት ናቸው እኮ። ከሀገር ውጭ ያሉት ናቸው እኮ አይደል? እኛንን እኮ የምናወራው ሀገር ቤት ያሉትማ እኮ ልክ ነው። ቅሬታቸውን በስድድብ በምናምን ሲገልጹ ብዙ ጊዜ ያሰሟቸው። ይህም አንዱ ችግራችን ነው። ከሀገር ትወጣለህ፣ የሆነ በሁለት ቤት ውስጥ ትቀመጣለህ፣ ተሽከርካሪ ወንበር ትገዛለህ፣ ነፃ ዋይፋይ ታገኛለህ፣ እንደፈለግ ሃይማኖት ትሳደባለህ፣ ብሔር ትሳደባለህ፣ ግለሰብ ትሳደብ። እኔ እንዴት እኛ ብቻ ተለይተን ከሀገር ስንወጣ እንዴት ባለጌ እንደምንሆንም አይገባኝም። አንዱ ችግራችንም እሱ ነው። አሁን እዚህ ሶሻል ሚዲያ ላይ ሁሉም የሚያውቀው አንድ ልጅ አወቃችሁት? ከሚስቱ ጋር ሆኖ ብሔር የሚሳደብ ሃይማኖት የሚሳደብ ልክ እንደዛ ማለት ነው። እኔ እንዴት ድፍረቱ ራሱ እንዴት እንደሚመጣላችሁ አላውቅም። ስድ የበዛበት በጣም አብዛኛው። እኔ በድፍረት ነው የምነግርህ። ከሀገር እኮ ስንወጣ ከኛ ሀገር ወደ ተሻለ ሀገር እኮ ስንሄድ የመጀመሪያው ነገር እኮ የሰዎችን ያኗኗር ሁኔታ አይተን ስልጣኔያቸውን አይተን እኛውን አልሰለጠንም። ካልሰለጠነ አካባቢ ነው ሄድ ነው። ከኛ የሚጠበቀው እኮ መሰልጠን ነው አይደል? እኛ እኮ በተቃራኒ ነው የምንሆነው እኮ።
ለምሳሌ ከኢትዮጵያ ከገጠራማ አካባቢ ሄደ ወይም ደግሞ ከኢትዮጵያ ከየትም ይሁን ቆይ ኖት ነው ወደ አሜሪካ ወደ ኢሮፕ የሚሄድ ሰው እኮ ትግራይም ሆን ኦሮሞም ሆን አማራም ሆን የማንኪያ ብሔርም ሆን የመጀመሪያው ነገር በግለሰብ ደረጃ እግር የረገጠበት ሀገር የምታየውን ነገር አይተ መቀየር ነው አይደል? መሰልጠን እኮ አለብህ። እንዴት ነው ግን እኛ ተለይተን የሰለጠነ ሀገር ስንቀመጥ እንዴት ነው ጋጠ ወጥና ያልሰለጠንን ምን ሆኖ እንዴት ነው? እኔ አይገባኝም። እሱም ራሱም አይገባን ነገር ነው። ሁላችሁንም ማለት ያደርጋል። ከኢንቫይሮንመንት ጋር ራሳቸውን አዳፕት አድርገው ተለማምደው ሰልጥነው ከአንደበታቸው የሰለጠነ ትንታኔ የሚተነትኑ የሚኖሩበትን ሀገር የሚመጥን የመፍትሄ ሀሳብ የሚያቀርቡ ተቃውሞም ቢሆን በሰለጠነ መንገድ የሚቃወሙ በጣም ምስጉን ሰዎች አሉ። በዛው መጠን ግን አብዛኞቻችሁ ከሀገር ስትወጡ በተገላቢጦች ነው የምትጓዙት። እኔ እሱም አይገባኝም። የተሻለ ምግብ በልተ የተሻለ አየር ተንፍሰ ስልጣኔ ያለበት ሀገር ኖረ ፍጹም ዲሞክራሲ ያለበት ሀገር ኖረ ከተሻሉ ሰዎች ጋር እየኖርክ የዜጎች አይደለም የእንስሳት መብት የሚከበርበት ሀገር ላይ እየኖርክ ጎበዝ፣ እንዴት ነው በተገላቢጦሽ የሆንከው? ይሄ ራሱ በጣም ከባድ እኮ ነገር ደግሞ እኛ ብቻ እስኪ የሌላ ሀገር ዜጎችን ይዋቸው። እኛ ብቻ ናይጄሪያ አታመጣም፣ ካሜሩናዊ አታመጣም፣ ዩጋንዳዊ አታመጣም፣ ሳውዝ አፍሪካ አታመጣም፣ ሶማሊያዊ አታመጣም። እኛ ብቻ። ለምንድን ነው ግን እኛ ብቻ ባለጌ፣ ጋጠወጥ፣ ስድ፣ ሰው ማናከብር? ጎበዝ ምንድን ነው ግን? እዚያው ኒውዮርክ ያለ ሰውዬ ቁጭ ብሏን በቃ ፕሮፋይሉ ጋር ስሙ ከጎኑ የአሜሪካ ባንዲራ ያደረገ ሰውዬ ሪኩዌስት ይልካል፣ አስገባዋለሁ። ለስሙ የሚኖረው አሜሪካ ነው ወይ አንዱ አውሮፓ ነው ያለችው ወይ አንዱ ደግሞ አውስትራሊያ ነው ያለው። በአገራዊ ጉዳይ ላይ ትንታኔ ለመስጠት ምናምን ፈልጋለሁ ምናምን ብሎ ይገባል። ከዛ ከአንደበቱ የሚወጣውን ስትሰሙት እግዚኦ ያስብላል። ቁረጣው፣ ፍለጣው፣ አተጋባ፣ ተፋታ፣ ትግራይ አታግባ ምናምን። አረ ለዓለም አቀፉ ማህበረሰብ ማሳወቅ አለብን ጎበዝ። አረ እንዲህ ያሉ ሰዎች መመርመር አለባቸው በላቦራቶሪ። እንዴት ነው ግን? እኔ አንዳንድ ጊዜ ሌላ ቦታ የሚያደርጉትን ትንታኔ ቁጭ ብዬ አደምጣለሁ። ሁሉም ዩሮፕ ነው ያሉት፣ አሜሪካ ነው ያሉት። ቢሉ ነው ኑሮ ነው ምናምን እንዳትሉ ደግሞ በሌላ ጉዳይ ላይ ደግሞ ጤነኛ ትንታኔ ሰጥቶ ነው ታያችኋላችሁ። እንዴት ነው ጎበዝ? በዚህ ጉዳይ ላይ በእውነት ሲሪየስ የሆነ ውይይት ያስፈልገናል። ስለዚህ በዚህ ሴንሲቲቭ ጉዳይ ላይ የታዘባችሁትን ነገር ነው ማቀርብላችሁ። የደወላችሁ የምትገቡና በዚህ የምትገቡ ሰዎች ጠቅላይ ሚኒስትሩ የተናገሩት ንግግር አለ። አርሲ ላይ ለተፈጠረው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ ለተፈጠረው ድርጊት ከቀን አንድ ጀምሮ እኔ ድምፅ እየሆንኳችሁ ድምፅ መሆንም አይጠበቅብኝም። ምንም ድምፅ ሆንክ ምናምን ማንን የምታመሰግነኝ አይገባም፣ ግዴታዬ ነው። ቴንኪው ድምፅ ስለሆንክ ምናምን የምትሉ ሰዎች እናንተ አንዳንዶቻችሁ ስርዓት ያዙ። ማንን የምታመሰግነው? ስራዬ ነው። እንድታመሰግነኝም ምናምን አይደለም። በቃ ጀስት ስራዬ ነው። ስራዬን ነው ያደረግኩት። ሀገር ላይ የተፈጠረ ነገር ዜና መሆን ያለበትን ነገር ዜና ነው ያደረግኩት። ስለሌላ ሀገር አይደለም የዘገብኩት፣ ስለ ሀገራችን ነው። ፖይንቱ ምንድነው? ገብታችሁ የጠቅላይ ሚኒስትሩን ንግግር አስደምጣችኋለሁ፣ እነግራችኋለሁ። እንዲሁም ደግሞ በኦሮሚያ ክልል ሰላምና ጸጥታ ቢሮ ፐርሰን የተናገሩትን ንግግር ወደ እናንተ አቀርባለሁ። ጣታቸውን የቀሰሩት ለተፈጠረው አደጋ ሌላ ኃይሎች ላይ ነው። ጉዳዩ ፖለቲካ ስለያዘ እናንተ ደግሞ ካደመጣችሁ በኋላ ከሰማችሁ በኋላ ኖ ይሄን ያደረገው እንትና ነው፣ ይሄን ያደረገው እንትና ነው የማለት መብታችሁ የተጠበቀ ነው። አሁን ጉዳዩ የፖለቲካ መልክ ይዟል። ስለዚህ መተንተን መብት አላችሁ ማለት ነው። ስለዚህ በአርሲው ጉዳይ ላይ እናወራለን። በድጋሚ ምን ያህል ሰዎች ሞቱ እሱን ነግራችኋለሁ። ከትግራይ ብሔራዊ ክልላዊ መንግስት ጋር በተያያዘ በተደጋጋሚ እንደተናገርነው የፌዴራል መንግስቱ የድሮን ጥቃት እንዳደረሰ ሰምተናል። ከድሮን ጥቃቱ ጋር በተያያዘ ህዝባዊ ወያኔ ሓርነት ትግራይ ያወጣው መግለጫ አለ። እሱን ወደ እናንተ አደርሳለሁ። ጊዜ ካገኘን የምናወራበት ጉዳይ ይሆናል።
ጊዜ ካላገኘንና ጊዜያችን ሰዓታችን ከገፋ ደግሞ ነገ ይሄንንና ሌሎችን አካተን የምናወራበት ወሬ ላይ አካተዋለሁ። የድሮን ጥቃቱ ምን ይነግራቸዋል? በፌዴራል መንግስቱና በቲፒኤልኤፍ መካከል ድጋሚ ጦርነት ይነሳል የሚሉ ድምጾች አሁንም እያየሉ ነው። ጦርነት የሚነሳ ከሆነ ስለምንድን ነው የሚነሳው? ለምንድን ነው የሚነሳው? ከተነሳስ መቋጫው ምንድን ነው? ጦርነት ኦኬ እንደሚነሳ ተንትነናል። ላይነሳ የሚችልበትስ መንገድ አይታያችሁም ወይ? ተምታዩት አንግል ሀሳባችሁን ሰጣላችሁ። ከዛ ባሻገር የኢትዮጵያ ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስለ ጽንዶ ተናግረዋል። ስለ ጽንዶ የተናገሩትን ወደ እናንተ አቀርባለሁ። የተሰማችሁን ትናገራላችሁ። ቴዲ አዋሳ ይሄን ብናገር ይቆረቁሯል የምትለው ነገር እንዳይኖር ፕሊስ። ብልጽግና ሆንክ፣ ፋኖ ሆንክ፣ በተደጋጋሚ እንደምናገረው ኦነግ ሆንክ፣ ቲፒኤልኤፍ ሆንክ፣ ጎጎት ሆንክ፣ የቁጫ ፓርቲ ሆንክ፣ ከፈለክ ቡርጂ ካሊፋ ላይ መውጣት ትችላለህ። ከፈለክ ከዛ ላይ በአፍጥም መውደቅ ትችላለህ። አይ ዶንት ኬር። እኔ አላይንመንቴ ከሀገሬ ጋር ብቻ ነው። ሰምታችሁኛል? ፋኖ ቡርጂ ካሊፋ ላይ መውደቅ ትችላለህ። ኦነግ መውደቅ ትችላለህ። ብልጽግና መውደቅ ትችላለህ። ቲፒኤልኤፍ መውደቅ ትችላለህ። ከፈለክ መነሳት ትችላለህ። የራስህ ጉዳይ። በሀገሬ ጉዳይ ላይ ግን እንዳመጣ የጋራ ቤታችን ነው። እሱ ያዋጣኛል የምትለውን መንገድ የሚያዝ መብት የተጠበቀ ነው። እኔ አይመለከተኝም። ኖ ቴዲ፣ በዚህ ጉዳይ ብንመጣ 4 ኪሎ እንገባለን ካልክ የራስህ ጉዳይ። 4 ኪሎ ግን የምትመጣው የምወዳትን ሀገሬን ከፍ ለማድረግ መሆን አለበት። ሀገሬን አፈርሳለሁ ስትል ከሰማሁ ግን እሱ ሌላ ነገር ነው። እሱ ሌላ ነገር ነው። በተረፈ ግን ኖ ቴዲ፣ የጋራ ቤታችን እየወደመች ነው። የጋራ ቤታችን አደጋ ውስጥ ነው ያለችው። እኛ ወደ 4 ኪሎ የምንመጣው ሀገራችንን ለማዳን ነው። በዚህ እንመጣለን፣ በዛ ላይ እንደ ማንኛውም እንደ ሚዲያ ሰው እንደ ጋዜጠኛ ጥያቄ ጠይቃለሁ። በፈለግከው መንገድ ትመልሳለህ። ያንተ ታጋ አይደለሁም። የማናችሁም ትግል አያስደስተኝም። አንድ የሚያደርገን ነገር የአንድ ሀገር ልጆች መሆናችን ብቻ ነው። ከተመቸ ብልጽግናን አሽቀንጥረህ ጣለው በፈለግከው የመጫወቻ መንገድ። አይ ዶንት ኬር። ለዛ ከፈለጉ ካድሬዎቹ ከአንተ ጋር ይፋለማሉ። መድረክ አዘጋጅልሃለሁ። ፌር ነው አይደል? መድረክ አዘጋጅልሃለሁ። የፓርቲው ደጋፊዎች ለራሳቸው ሲሉ መጥተው ይከራከሩ። ከሌሉ በሌሉበት ጉዳያቸው ይታያል። እኔም አደርግልህ ሰላማዊ የፍልሚያ ሜዳ ነው ማዘጋጅልህ። ብቃት ካለ ከህዝብ ጋር ትተዋወቃለህ። ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ በብዙ ሺዎች ያውቁሃል። ፖለቲከኛ ከሆንክ ያስፈልግሃል። ማን አትባልም። ነገ ከነገ ወዲያ ህዝብ ላደራጅ ብትል ያው የኛ ፖለቲከኞች መጨረሳቸው ታዋቂ ከሆኑ በኋላ ገንዘብ መሰብሰብ ነው። እንደሚታወቀው የኛ ሀገር ፖለቲከኛ ታዋቂ ከሆነ በቀጣይ ስቴፑ ገንዘብ መሰብሰብ ነው። ገንዘብ ለመሰብሰብ ደግሞ መጀመሪያ ታዋቂ መሆን መቻል አለብህ። ጥርጊያውን አመቻችልሃለሁ። በጸባይ ከተስማማኸኝ፣ ካልተሳደብክ፣ አድማጭ ተመልካቾቼን ካከበርክ የሚቆረቁረኝ ትንታኔ የለም። ፕሊስ ይሄ ነው። እኔ ተረዱኝ በዚህ ለማለት ያህል ነው። እሺ ይህን ካልኩኝ በኋላ ክብራትና ክብራን ኬት ነው የምታደምጡኝ? ቢቢ1 ቴደው ማይ ላቭ። ኦኬ ማይ ላቭ ካለኝ ምናልባት ይሄ ሴት ልትሆን ትችላለች። ወንድ ከወንክ ግን ማይ ላቭ ካልከኝ ጨርሳለሁ። ማይ ላቭ ወንድ ልጅ ነኝ። በስህተት እንዳትለኝ፣ በስህተት በተደጋጋሚ እንደምናገረው ፕሊስ ላልሰሙም አድርሱልኝ። ቴዲ ማቆላመጥም መጥፎ ነው፣ አይቻልም። እነ ሌዲ በርድዬ ሁሉ እነዚህ ጋር እዚህ ያሉት ያቆላምጡኝ። ወንድ ልጅ ለምን አባቱ ነው የሚያቆላምጠኝ? ወንድ ልጅ ኮስተር ብሎ በስሜ እንዲጠራኝ ነው የምፈልገው። ትናንትና አንድ ሬስቶራንት ገብቼ ብዙ ወጣቶች ቴድሮስ ምናምን ሲሉኝ እንዴት ደስ እንዳለኝ። ቴድሮስ ሰላም ነህ ወይ ምናምን እንደዛ ነው መባባል ያለብን። እሺ ለማንኛውም ሰላምታ ይድረሳችሁ። ቆይ እመጣለሁ ወደዚህ። ኢማስ ሃይ ቴዲ ፍሮም ዱባይ። ኦኬ ኬት ነው የምታደምጡኝ? ሀብታሙ ግርማ እንኳን ደህና መጣ። ቴዳ እንኳን ደህና ቆያችሁኝ። ደምስ መንግስቴ ቴዲ ሰላም ነው ወይ? እግዚአብሔር ይመስገን። ለምለም እኔ አድርጌያለሁ። እሺ ለምለምዬ ሰብስክራይብ አድርጌያለሁ። ኦኬ ሱፐር ደውል ምልክቱን ተጭኛለሁ ነው የምትለው። ሽመልስ ሰላምታ ይድረስ። ቴዲ እኔ ማደምጥ ከፖርትላንድ ነው። እሺ ሀብታሙ ጂ አንጎ ቴዲ ዌልካም። ከፌስቡክ የመጣ ሜሴጅ ነው። ቭሎግስ ኦኬ ሰላም ብያለሁ። አስቻለው ተንከራተትን እኮ አለ። ጠላት ይንከራተት ወንድሜ። ምን ሆነ ተንከራተትክ?
ፍቃደ ቴዲ ድምጽህ ደብል ነው ይላል። ፕሊስ በተለይ ወንደላጤዎች አይ ነው ወንደላጤ አኗኗር እናውቃለን። ቤት ውስጥ ብቻችሁን ቁጭ ብላችሁ የምታደምጡኝ ወንደላጤዎች ቤታችሁ ውስጥ እቃ ከሌለ የኔ ድምጽ ያስተጋባል፣ ኤኮ አለው እና ካስተጋባ ቤታችሁ ውስጥ እቃ ስለሌለ ነው እንጂ የኔ ድምጽ ከዚህ ከስቱዲዮ ደብል ስለሆነ አይደለም። እና ብዙ ጊዜ ወንደላጤዎች ምንድነው ቴዲ ድምጽ ኢኮ አለው ይሉኛል። ነው ቤት ውስጥ እቃ ሙላ ማስታጠቢያና ዝም ብለህ ፍራሽ ይዘን የገባሁ ምን ላድርግ እኔ እና ስፒከር ላይ ስታደርገው ያስተጋባለው ቤት ነጥሮ ይመጣል ምናምን ኮሜዲ ነው ምናምን ቲቪ ስታንድ ምናምን ግዛ እንጂ። እሺ ይመቼ ላዝናና ብዬ ነው። እሺ ሊያ ሰላም ነሽ ወይ? ተክሉ ሰላም ብያለሁ። የፈረንጅ በርገር በልተው ነው ቴዲ ተዋቸው። እሺ ሊያ በጣም ተናፍቀ ነበር። እግዚአብሔር አክብርልኝ። ቴንኪው ማይን ዶሃ ኦኬ ቴዲ እውነተኛ ሰው ቴዲ እውነተኛ ሰው የትም ሄዶ ማይቀየር ምንም ተማሮ ማይረዳ ዓለም ላይ ሀበሻ ብቻ ነው። ኦኬ እንግሊዝኛ በአማርኛ የጻፈው እሺ ለማንኛውም ለማንበብ ሞክሬያለሁ። ጀሚላ ከባህሬን ኦኬ ከጽንፍ የነጻ ቴዲ አንተን እንጠብቅ ወይንስ ኦኬ ቆይቼባቸዋለሁ። ኦኬ ሚኪያስ ከዋልድባ ከጽንፍ የነጻ ከቆላ ደጋ ኦኬ ጋቢ ቡቡ ከካልጋሪ ነው። ቡቡዋችን እዚህ የቲክቶክ ልጅ ነው መሰለኝ። እሺ ኢትዮጵያን ፉድ ኦኬ አዲስ አበባ ኢን ፍሮንት ኦፍ አፍሪካ ዩኒየን ሄድ ካርተር ኦኬ በለጠ ግሪቲንግስ ፍሮም ሆላንድ ቴዎድሮስ ኦኬ እዚሳ በላይ ከዱባይ ቶሎ ቶሎ ነገሩኝ ለመተዋወቅም ለሰላምታም እንዲመች። ኮቢ ሊቨርፑል ከበርሚንግሃም ዋንስ አፖን ኤ ታይም በርሚንግሃም አሪፍ ቲም ነበረው። በርሚንግሃም አሪፍ ቲም ነበር እንግሊዝ ፕሪሚየር ሊግ ላይ አሁን። እሺ ቴድሮስ ኦኬ ኢብሮ ከዩኬ ኤክሶደስ ከሳውዝ አፍሪካ ፍሪታ ከእስራኤል አለም ቆንጆ ከሲያትል ቡቡ ኦኬ ፍሮም ወሊሶ በቀለ ዳኒ ቦይ ከየት ነው ዳኒ ቦይ? ሳውዝ አፍሪካ ፍሮም ኒውዮርክ ቦስ አዳና ከሳውዝ አፍሪካ ኢትስ ሚ ከዱባይ ቲኤም ከካናዳ አወሊያ ሐዋሳ 01 እኔ አቡሽ ዘንዶ ሰፈር የነ ሙልየለት ሰፈር ሙልየለት ወንድም ያብሮ አደገ አቡሽ ዘንዶን አውቀዋለሁ በስም ያ ግብዶ ልጅ ጥቁር ልጅ ኦኬ 01 ሰፈር በጣም ብዙ ጓደኞች አሉ መስማ ሼክስፒር ስኮትላንድ ተመስገን ከጋዝ ስቴሽን ኬት ከዱባይ ከሶ ኦኬ ይሄ አንድም ለራሴ ለመተዋወቅና ለሰላምታ ነው። ሁለትም ደግሞ ለአድማጭ ተመልካቾቼ የሚመቻችሁን እየመረጣችሁ እንድትተዋወቁ ነው። በተለይ ብዙ ወንደላጤ አድማጮቼ እንደው እባክህ ቴዲ እባክህ ለኔ መላጣ ይሉኛል። ኧረ እባክህ እንደው አንዷ ጋር እንደው ሸክፈኝ እባክህ ምናምን ይሉኛል። ኧረ እባክህ እንደው ለነፍስ ሆናለሁ ምናምን ይሉኛል። በጣም ብዙ ወንደላጤ በጣም ደግሞ እግዚአብሔር ይባረካቸው። በጣም እናትዬ በጣም ቆንጆ ወንደላጤዎች በእጅ አሉ። የምትፈልጊያቸው ካሉ እስኪ ቴዲ ምናምን በይኝ። በጣም ስርዓት ያላቸው እኔ ለ2 ዓመት ዋስትና እገባላችኋለሁ። 2 ዓመት ዋራንቲ እኔ እገባላችኋለሁ። አይዞሽ አትፍሪ። ከ2 ዓመት በኋላ እና ጥሩ ነው። ተዋወቋቸው፣ ሃይ በሏቸው። ለመተዋወቅም እንዲመቻቸው ነው። እዚህ ፌስቡክ ላይም አሉ፣ ዩቲዩብ ላይም አሉ። እሺ ሁላችሁንም ሰላምታ ይድረሳችሁ። ክብራትና ክብራን ታፕ እያደረጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዚህ ያላችሁ ዋና ወሬዎችን ነግራችሁና እየደወላችሁ ሐሳባችሁን የምትሰጡበትን እድል አመቻቻለሁ። ቶሎ ልጠቀም፣ ነገም በጊዜ ስለምገባ ማለት ነው።
የመጀመሪያው ዜናችን የሚሆነው እኚህ ናቸው። እኚህ ሰው የአዲስ አበባ ከተማ የቀድሞ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለይተዋል። የአዲስ አበባ ከተማ አስተዳደርን በ27ኛ ከንቲባነት ከ1990 እስከ 1995 ዓ.ም የመሩት አምባሳደር አሊ አብዶ ከዚህ ዓለም በሞት የተለዩት ከትላንት በስቲያ ነው። አምባሳደር አሊ አብዶ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ሌሊት ህይወታቸው ማለፉ ታውቋል። በአርሲ ድሬ ከተማ ከአባታቸው ከአቶ አሊ ሱሊማን ከእናታቸው ከወይዘሮ አጸደ ወልደ ማርያም የተወለዱት አምባሳደር አሊ ከትዳር አጋራቸው በጋራ ያፈሯቸው 2 ሴትና 1 ወንድ ልጅ አላቸው። ካሜራን አስተካክል። ምን ሆነ ካሜራ? አሁን የሞት ዜና እየተነበበ ካሜራ አስተካክል ይባላል። ይሄ አጋንንት እኮ ነው። አጋንንት እኮ በየእንትኑ ነው የሚዋጋችሁ። እስኪ ምን አለ የሞት ዜና አንብቤ እስክጨርስ ብትታገሰኝ። ቴዲ የሞት ዜና እያነበበ ነው። አጋንንት እኮ ነው። አቴንሽን ያይታ አንተን ማለት ሳይሆን አንተ ላይ አጋንንት አንተን አሁን ተጠቀመብህ። ውጊያችን ከስጋና ከአጥንት ጋር በላዩ ላይ ካለው አሰራር ነው። አንተን ተጠቀመብህ። እሺ ክብራትና ክብራን ቲክቶክ ላይ የተዋጋኝ ነው። እሺ ለማንኛውም አምባሳደር አሊ አብዶ በቆየባቸው የሥራ ዘመናት ሀገራቸውና ሕዝባቸውን በቅንነት በታማኝነት በታታሪነት ሲያገለግሉ የነበሩ ድንቅ መሪ ነበሩ። የቀብር ስነስርዓታቸው በትላንትናው ዕለት ከጀሙዓ ሰላት በኋላ በዳልቲ አካባቢ በሚገኘው የሙስሊሞች መቃብር ስፍራ ቤተሰቦቻቸው፣ ወዳጅ ዘመዶቻቸውና የመንግስት ከፍተኛ የሥራ ኃላፊዎች በተገኙበት ተፈጽሟል። ትላንት የቴዲ ሐዋሳ ቤተሰቦች፣ አድማጭ ተመልካቾች፣ እኔን ጭምር በሁላችሁም ስም ለእኚህ አምባሳደር ቤተሰቦች ለዘመዶቻቸው በሙሉ እግዚአብሔርን መጽናናት እንዲሰጣቸው ነፍሳቸውንም አላህ የጀነት እንዲያደርግላቸው እንመኛለን። እዚህ በፎቶ ያያችኋቸው ናቸው። እሺ ሌላ ከፖሊስ የደረሰን ደግሞ ሪፖርት ትላንት የተሰማው ዜና ብዙዎችን ያስገረመ ነው። የዚህ ወንጀል ድርጊት ፈጻሚ ልጅ ነው፣ ሟች አባት ነው። ታሪኩ እንዲህ ነው። የገዛ ወላጅ አባቱን በጩቤ በመውጋት የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጣ ይላል ዜናው። ድርጊቱ የተፈጸመው በጅማ ዞን ጌራ ወረዳ ቀጮ ቀበሌ ነዋሪ ነው። እዛ ውስጥ ነዋሪ የሆነ አቶ አብዶ አባፊ ጣና ሰብስቤ ይባላሉ። አቶ አብዶ የ63 ዓመት ጎልማሳ ሲሆኑ ልጅ ሰብስቤ ደግሞ የ23 ዓመት ወጣት ነው። እግዚአብሔር ያሳያቸው። አቶ አብዶ ቀደም ሲል ከነበራቸው ትዳር ሰብስቤን ያፈሩ ሲሆን ትዳራቸውንም ፈተው ሌላ ትዳር እንደመሰረቱ የጅማ ዞን አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ የስራ ሂደት አስተባባሪ አቃቤ ሕግ ኦብሳ መኮንን ነው የሚናገረው። በሁለተኛ ትዳራቸው ከባለቤታቸው እድሜው 11 ዓመት የሆነ ልጅ አላቸው። ከመጀመሪያው ትዳራቸው የተገኘው ሰብስቤም ከአባቱ ጋር አንድ ላይ ይኖር ነበር፣ ከእንጀራ እናቱ ጋር ማለት ነው። በዚህ አብሮ የመኖር ሂደት አባትና ልጅ ለዓመታት በሰላም ቢኖሩም ከሁለተኛው የአባት ትዳር በኋላ ግን አለመግባባቶችና ግጭቶች መፈጠር ጀመሩ። እንደኔ
አም ሶሪ በዚህ ውስጥ ያላችሁ ብዙ ልትኖሩ ትችላላችሁ። በተለይ አባት ሆናችሁ የደረሰ ልጅ ያላችሁ ሌላ ስታገቡ ቢያንስ የደረሰ ልጃችሁ ከወጣ በኋላ ቢሆን ጥሩ ነው። ኢትስ ቬሪ ኢምፖርታንት። ጎረምሳ ልጅ ያላችሁ አባቶች ሌላ ካገባችሁ በቃ ጎረምሳ ወይ ከቤት የሚወጣበትን ወይ እንዲወጣ ማመቻቸት አለባችሁ እንጂ አንድ ላይ መኖር ጥሩ አይደለም። ብዙ ዜናዎችን ሰምቻለሁ። ጥሩ አይደለም። ይሄን ዜና ይሄን ንግግሬን የማይወዱት ጎረምሳ ልጆች ናቸው። ከእንጀራ እናታቸው ጋር አብረው መኖር የሚፈልጉ አቦቴ ዲዳቦ አንተ ደግሞ አበዛው ምንድነው ምናምን ሊሉ ይችላሉ። ስንት የሚወራ ወሬ እያለ እንዴት እንደዚህ ምክር ትመክራለህ ምናምን ነው። ለክፉም ለደጉም ጥሩ አይደል። አንዳንድ ሰው እኔ ያላሰብኩትን ሊያስቡ ይችላሉ። አንዳንዶች እዚህ ጋር የሚስቁት እኔ እንደዛ አላሰብኩም። አሁን እዚህ ጋር አበሻ እንደሚስቀው ምን እንዳሳቀ ገብቶኛል። ግን እኔ አንተ ያሰብከውን አስቤ አይደለም። ለማንኛውም ግን ጥሩ አይደለም። እሺ በሁለተኛ ትዳራቸው ከባለቤታቸው እድሜው 11 ዓመት የሆነ ልጅ አላቸው። ከመጀመሪያ ትዳራቸው የተገኘው ሰብስቤም ከአባቱ ጋር አንድ ላይ ይኖር ነበር። በዚህ አብሮ የመኖር ሂደት አባትና ልጅ ለዓመታት በሰላም ቢኖሩም ከሁለተኛው የአባት ትዳር በኋላ ግን አለመግባባቶችና ግጭቶች መፈጠር ጀመሩ። የዚህ ግጭት ዋነኛ መንስኤ ከታዳጊው ጋር የተያያዘ ነው። ይህ የ11 ዓመት ታዳጊ በተደጋጋሚ የወንድሙን የሰብስቤን ዕቃዎች በመውሰድ የመደበቅና የማበላሸት ተግባራት ይፈጽም እንደነበረ አቃቤ ሕጉ ይናገራሉ። በዚህ ድርጊት የሚናደደው ሰብስቤ የአባቱን ሚስት ለእርሱ የእንጀራ እናት ከሆነችው ጋር አልፎ መጋጨት ይጀምራል። ይህንንም አባት ሰምተው መፍትሄ መስጠት አልሞከሩም። በሰብስቤ በኩል ይህ ድርጊት አባቴ እኔን ከቤት ለማስወጣት የተሸረበ ሴራ መሆኑን ስለተረዳው ነገሮችን በትዕግስት ማሳለፍ ወደድኩ ሲል ለፖሊስ በሰጠው ቃል አረጋግጧል። መስከረም 11 ቀን 2018 ዓ.ም ከቀኑ 10 ሰዓት ተኩል ላይ ሰብስቤ ፍጹም ሊታገሰው ያልቻለው ጉዳይ በታዳጊው ተፈጸመ ይላል አቃቤ ሕግ። ይህም ምንነቱ ያልተገለጸ ዕቃ ወስዶ እንደሰባበረበት በንዴት ታዳጊውን ይመታውና ጉዳት ያደርስበታል። ትልቅየው ማለት ነው። ሰብስቤ በዚህም አላበቃም። ገጀራና ጩቤ ታጥቆ ከቤት በመውጣት የእንጀራ እናቱን ፍለጋ ቢሄድም ለጊዜው ያገኘው ወላጅ አባቱን ነበር። አባት ጋር እንዴት ልጄን ትመታለህ በሚል ቃላት ተለዋውጠው ግጭት ውስጥ ሲገቡ ሰብስቤ በያዘው ገጀራ አባት ላይ ሲሰነዝር አባት እንደምንም ታግለው ገጀራውን ሲያስጥሉት የታጠቀውን ጩቤ በመምዘዝ በቀኝ እጃቸው ላይ ጉዳት ካደረሰ በኋላ የሆድ ዕቃቸው ላይ 4 ጊዜ በመውጋት ጉዳት ያደርስባቸዋል። በተደጋጋሚ በልጃቸው ስለታማ ጩቤ የተወጉት አባት ሕይወታቸው ሳያልፍ በአካባቢው ሰዎች እርዳታና ትብብር ጅማ ስፔሻላይዝድ ሆስፒታል ለሕክምና ይላካሉ። በጅማ ስፔሻላይዝድ ሆስፒታል ለ5 ቀናት የሕክምና እርዳታ ሲደረግላቸው ቆይተው መስከረም 23 ቀን 2018 ዓ.ም ከቀኑ 5 ሰዓት ላይ ሕይወታቸው ያልፋል። ፖሊስ የሟችን ተጠርጣሪ ልጅ በቁጥጥር ስር በመዋል የምርመራ መዝገቡን በአስክሬን የምርመራ ውጤትና በሌሎች ማስረጃዎች በማጠናቀር ተከሳሹ በሰጠው ቃል የምርመራ መዝገቡ በተሟላ ሁኔታ ተጠናቆ ለአቃቤ ሕግ ይላካል። አቃቤ ሕግ በከባድ የሰው መግደል ወንጀል ክስ ይመሰርትበታል። የጅማ ዞን ከፍተኛ ፍርድ ቤትም ክሱን ሲከታተል ቆይቶ ተከሳሽ ሰው ለመግደል አስቦ ተዘጋጅቶና ስለታማ መሳሪያ ይዞ ጥቃት መፈጸሙ
ጨካኝ ነውረኛና ከባድ በመሆኑ በ21 ዓመት እስራት እንዲቀጣ ወስኖበታል ሲሉ አቃቤ ሕጉ ኦብሳ መኮንን የተናገሩትን ፖሊስ ያደረሰን ይህንን ነው። ከዚህ የምትማሩትን እናንተ ታውቃላችሁ። እንደኔ ግን የደረሰ ልጅ ያላችሁ አባቶች ሌላ ማግባት ስትፈልጉ ብዙ ጊዜ አይነው የምታገቡት የእናንተን እኩያ ሳይሆን የልጃችሁን እኩያ የምትሆንም ሴት ልትሆን ትችላለች። ለክፉም ለደጉም ከጎረምሳ ልጃችሁ ጋር እንጀራ እናታችሁን ይዛችሁ አትግቡ። በዚህ የሚከራከራለ ጥሩ አይደለም። አንደኛ የመጀመሪያ ሚስታችሁ ተጣልታችሁ ሊሆን ይችላል፣ በሞት ሊሆን ይችላል፣ ተለያይታችሁ ሌላ ስታገቡ አብሯ ከሁለታችሁ ከመጀመሪያው ሚስታችሁ የወለዳችሁት ልጅ ጎረምሳ ከሆነ ራሱን ችሎ የሚወጣበትን መንገድ ነው መፍጠር ያለባችሁ። ከፈለገ እየመጣ ሊጠይቅ ምናምን ነው አይደል? ፍርዱ አነሰ። ለማንኛውም ይሄ ነው ልጅ የገዛ ወላጅ አባቱን እጅግ አሰቃቂ በሆነ ሁኔታ የገደለው። ይህ ዜና ለመስማትም ለማድመጥም በጣም ስትሬንጅ ነው፣ ቢዘር ነው በጣም። ዓለም ላይ እንዲህ ያለ ወንጀል ከዚህ ቀደም ስለመፈጠሩ ነው ያላውቅም። ፍርድ ቤት ውስጥ አንድ ተከሳሽ በፖሊስ ታጅቦ የሚመጣ ተከሳሽ በፖሊስ ቢታጀብም ባይታጀብም ኢትዮጵያ ውስጥ ፍርድ ቤት ሰዎች ሲገቡ የፍርድ ሂደት ለመከታተል የሚገቡ ሰዎች ይፈተሻሉ። ፎቶአቸውን ላሳያችሁ፣ ወደዚህ ላምጣላችሁ። ጠብቁኝ። ፎቶ ወደ እናንተ ላምጣላችሁና ላሳያችሁ። እሺ እኔ እንዴት ብላችሁ እንደምትፈርዱ አላውቅም። ይኸውላችሁ እቺ ሴት የፍርድ ቤት ዳኛ ናት። የክስ ውሳኔ እያነበበች ባለችበት መሃል ላይ በሽጉጥ ተገላ ተተኩሳ በተደጋጋሚ ተተኩሶባት ተገደለች ቢባል ማን ያምናል? ፍርድ ቤት ውስጥ ቴዲ ልጅ ሚካኤል ታሰረ። ምን አድርጎ? እቺ ዳኛ የመሃል ዳኛ ናት። ፍርድ ቤት ውስጥ ውሳኔ እያነበበች በነበረችበት ሰዓት ላይ በተከሳሽ በተተኮሰባት ጥይት አንድ አይደለም ሁለት አይደለም በተደጋጋሚ ጊዜ ፍርድ ቤት ውስጥ ተደብድባ ሞተች። ይሄውችኛዋ ማን ያምናል? ይሄን
አዲስ ዓለም ነው የምትኖረው። ቴዲ በጣም ጥሩ ሰው ናት። በዚህ ዓመት ነው ሁለታ የገባችው። ያሳዝናል። ታሪኩን ነግራቸዋለሁ። አቃቤ ሕግ የሰጠውን ምስክርነት ነግራቸዋለሁ። ማይታያችሁ ከሆነ እዚህ ቲክቶክ ላይ ያላችሁ 6400 ቴንክ ዩ ቲክቶክ ላይ ያላችሁ ይሄን ለማየት አልታደላችሁ። ምንም ማድረግ አልችልም። እናንተ ድምጽ ነው የምትሰሙት። እዚህ ጋር በፎቶ በቪዲዮ ማየት ይችላሉ። ዩቲዩብ ላይ ያሉ ሰዎች ከቻላችሁ የዩቲዩብ ስልካችሁ ዩቲዩብ መግባት የምትችሉበት ካለ ቴዲ ሐዋሳ ብላችሁ ዩቲዩብ ላይ ከመጣችሁ ማየት ትችላላችሁ። የእናቴ ቤስት ፍሬንድ ናት ፊሽ ወርልድ። ዋው በጣም ያሳዝናል። ኦኬ ፎቶዋን ማየት የምትችሉት ቴዲ ሐዋሳ ዩቲዩብ ላይ ከመጣችሁ በአሁኑ ሰዓት ላይቭ ላይ ነኝ በዩቲዩብ። ይሄ ድርጊት የተፈጸመው በኦሮሚያ ክልል ምዕራብ ሸዋ ዞን ሆለታ ወልመራ ወረዳ እዛ ነው። የፍርድ ቤት ዳኛንና ባለቤቱን ችሎት ላይ ገሏል የተባለው ተጠርጣሪ ራሱን አቆሰለ ከተባለ በኋላ በቁጥጥር ስር ውሏል። እግዚአብሔር ያሳያችሁ። እንዴት ነው ፍርድ ቤት ዳኛ በተከሳሽ በሽጉጥ ተደብድቦ የሚገደለው? አንድ ዳኛ ፍርድ ቤት ከተገደለ ምን ቀረሽ? ቆይ ፖሊሶች የሉ? እያንዳንዱ ሰው ችሎት ለመታደም ሲመጣ የተፈተሸ ነው የሚገባው። ምንድን ነው የሚባለው ይሄ? ከዚህ ጋር በተያያዘ ኃላፊነታቸውን በአግባቡ አልተወጡም በሚል የተጠረጠሩ የጸጥታ ስራ የሚሰሩ እንዲሁም ችሎት የሚያስከብሩ 3 ፖሊሶችም በቁጥጥር ስር ውለው ምርመራ የተካሄደባቸው ይገኛል ተብሏል። ቆይ አቃቤ ሕግ ከሳሽ የነበረው ሰውዬ የተናገረውን ንግግር የሰጠውን ምስክርነት ነግራቸዋለሁ። በኦሮሚያ ክልል ምዕራብ ሸዋ ዞን ሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዳኛ ወርቄ ፈካንሳ ችሎት ላይ ያሉ እኚህ ሴት አቅኖ በቀለ በተባለ ተጠርጣሪ መገደላቸው እጅግ አሳዛኝ ዜና ሆኖ በመላ ሀገራችን ይህን ዜና ባደመጡ ሰዎች ዘንድ መነጋገሪያ የሆነ ጉዳይ ነው። ተጠርጣሪው አልማዝ መኮንን ከተባሉት ባለቤቱ ጋር የነበራቸው የፍቺ ክርክር አልቆ የንብረት ክፍፍል ላይ ውሳኔ ተሰጥቶ ለአፈጻጸም በተያዘ ቀጠሮ ላይ ግድያውን እንደፈጸመ ከኦሮሚያ ክልል ጠቅላይ አቃቤ ሕግ ቢሮ የኮሚኒኬሽንና ሕዝብ ግንኙነት ዳይሬክተር አቶ ጌታቸው ጣሰው የተገኘ መረጃ ያመለክታል። ግለሰቡ በዚያው ችሎት ላይ አልማዝ መኮንን የተባሉ ውርስ እፈልጋለሁ በሚል ከሱ ጋር ስትካሰስ የነበረችውን ሚስቱን ማለት ነው ተኩሶ ገሏታል። ተጠርጣሪው ግለሰብ ተኩሶ ከገደላቸው በኋላ የመሃል ዳኛዋንና ሚስቱን ሊያመልጥ ሲል ነው የተያዘው ተብሏል። አሁን ባለበት ነባራዊ ሁኔታ ራሱን አቁስሎ በሆስፒታል እንደሚገኝ አቶ ጌታቸው ተናግረዋል። አሁን ጥያቄ የሆነው ቆይ አቃቤ ሕግ የሰጠውን ምስክርነት በቦታው የነበረ አቃቤ ሕግ እንዴት ከዚህ ሞት እንዳመለጠ ነግራችኋለሁ። አሁን ብዙዎቻችሁ እየጠየቃችሁ ያላችሁት የኔም ጥያቄ ነው። ሰዎች ወደ ፍርድ ቤት ሲገቡ መፈተሽ እንዳለባቸው ራሱ ሕጉ ይደነጋል። ተጠርጣሪው ግለሰብ ግን ሽጉጥና ጩቤ ይዞ እንደገባ
አልተፈተሸም። ሽጉጥም ጩቤም ታጥቆ ነው የገባው ችሎት ማለት ነው። ግለሰቡ ይሄን ድርጊት ካደረገ በኋላ እንዴት መሳሪያ ይዞ ለመግባት እንደሞከረ ወይም ደግሞ እንደቻለ ምርመራ የተደረገ ነው ይላሉ ዳይሬክተሩ። ችሎት የሚያስከብሩና የጸጥታ ስራ የሚሰሩ 3 የፖሊስ አባላት ከዚሁ ጋር በተገናኘ በቁጥጥር ስር መዋላቸው ተነግሯል። እሺ ይሄንን አስመልክቶ እጅግ ታምራዊ በሆነ ሁኔታ ከሞት የተረፈውን ከሳሽ አቃቤ ግን ምስክርነት ልንገራችሁ። በሁለታው ችሎት አለ ስለተፈጸመው ግድያ በቦታው ከነበሩ የተጎጂ ጠበቃ የምትሰሙት ወይም ደግሞ ይሄ ከዚህ ቀጥሎ የምነግራችሁ ከጠበቃው የምትሰሙት ነው። የጠበቃው ንግግር ነው። በሀብት ክፍፍል ሙግት ላይ የነበሩ የቀድሞ ባልና ሚስት ጋብቻቸውን በፍርድ ቤት አፍርሰው አሁን ላይ በተለያዩ ቤቶች እየኖሩ የነበሩ መሆኑንም እኚሁ ጠበቃ ተናግረዋል። በርካታ ቤተሰብ አፍርተዋል። ልጆች አሏቸው። በትዳር አብሮ የኖሩ ሰዎች ናቸው። በምዕራብ ሸዋ ዞን ወልመራ ወረዳ ሆለታ ከተማ በችሎት ላይ የተገደሉት ዳኛ ስርዓተ ቀብር ከተፈጸመ በኋላ አቃቤ ሕግ የሚከተሉትን ተናገሩ። ጠበቃ ተስፋዬ መገርሳ እንደ ወትሮ ስራቸው ላይ በጠዋት ተሰይመዋል። ትናንት ወይም ደግሞ ይሄ ድርጊት የተፈጸመበት ሐሙስ ላይ ግን ግንቦት 27 ቀን 2018 ዓ.ም ማለት ነው አጋጠመኝ ያሉት የአስደንጋጭና በህይወታቸው ተመልክተውት የማያውቁት ደግሞ መቼም ሊረሱት የማይችሉት ነገር ነው። እንደሳቸው ንግግር እንደ ወትሮዬ በጥብቅና ስራዬ ችሎት ፊት ለመቆም በምከራከርበት ወቅት በፍርድ ቤት በተቃራኒ ከቆሙት ተከሳሽ የተኩስ እርምታ በደንበኛዬ ላይ ሲተኮስ አየሁኝ። ሲተኮስ ማለት ቀላል ነው። ሲዘንባየው ብል ይቀለኛል። ቀኔ ስላልነበር እንጂ እኔንም የጥቃቱ ኢላማ ሊያደርገኝ ነበር። የባልና ሚስትን ንብረት ክፍፍል ላይ ከ2 ሳምንት በፊት ውሳኔ ያገኘው መዝገብ ላይ የተሰየመው ችሎት ሲጀመር ነገሮች በተለመደው መንገድ ሰላማዊ መንገድ ሲካሄድ ነበር። ይህን የሚናገሩት ለዶቼ ቬለ ነው ጠበቃው። የውሳኔው አፈጻጸም ላይ የዕለቱ ዳኛ አስተያየታቸውን እየሰጡ ግራቀኙን እያዩ ጉዳዩን መመርመር ጀመሩ። የባልና ሚስት ክርክር የንብረት ይገባኛል ክርክራቸው ለ1 ዓመት ያህል ሲጓተት የቆየ ነበረ። በችሎቱ ላይ የተፈጸመው ግድያ እንደሚከተለው ተፈጸመ ይላሉ ጠበቃው። በዚያው ችሎት ላይ የነበሩ የዓይን እማኙ በትናንትናው ዕለት ድርሻዋ እንዲሰጣት ጠይቀን ስለነበረ እርሱም ገዳይ ተከሳሽ አቶ አቅናው በቀለ በችሎቱ ቀርበው ነበር። አሁን ባለቤታቸው ሟች ወይዘሮ አልማዝ ጋብቻቸው በፍርድ ቤት ሂደት በመፍረሱ የንብረት ክፍፍልም እንዲደረግላቸው አፈጻጸም ላይ የተሰየመው ችሎት ነበር። የትላንቱ ችሎት፣ የትላንቱ ሲላችሁ ድርጊቱ የተፈጸመበት ጊዜ ማለት ነው። ከሳሽና ተከሳሽ አብረው ያፈሩት በርካታ ንብረትም ነበራቸው። በባንክ የታገደ ገንዘብን ጨምሮ በስማቸው የነበሩ በርካታ መኖሪያ ቤቶች በውሳኔው መሰረት በኩል እንዲካፈሉ ለባንክና ለመሬት አስተዳደር እንዲፈጽሙ ችሎት ትዕዛዝ ተላልፎ ነበር። የሟች ጠበቃ ሆኜ ቀጠሮ የተጠባበኩኝ ነው። ችሎት ላይ ተኩስ ሰማሁኝ። ሟች ተተኩሶባት አጠገቤ ስትወድቅ እኔም በድንጋጤ ወድቄ ነበር። ቀጥሎም አሉ ጠበቃው፣ በዚህ መሃል ጉዳዩን በማስቻል ላይ የነበሩ ተረኛ ዳኛ ወርቄ ፈንካሳ በድንጋጤ ስትጨው ተከሳሹ ጥቃት አድራሹ ማለት ነው ተከታታይ የተኩስ ሩምታ ከፍቶባት እዛው ሲገላት በዓይኔ ተመለከትኩኝ። በዚህን ጊዜ በድንጋጤ ከችሎቱ ፊት ሮጬ ለመውጣት ሞከርኩኝ።
ዳኟ ስትጨው ተከሳሹ ጥይት እያቀባበለ ወደ እሷ ሲዞር ነበር በድንጋጤ በሩጫ ከዚያ ያወጣሁት። ሲያሟግት የቆየው የቤተሰብ ክርክር ዳኟ ስራቸውን ከመስራት ውጪ የፈጸሙት በደል አልነበረም። ለአንድ ዓመት ግድም በክርክር ላይ የነበረው የባልና ሚስት ጉዳይ ላይ የግራ ቀኝ ክርክር ምስክር ማስረጃን ከተለያዩ አቅጣጫዎች ሲያዩ ቆይተው መዝገቡን አገላብጠው ነው ውሳኔ የሰጡት። ከዚህ ውጪ የመሃል ዳኟ እውነት ለመናገር የሰሩት አንዳች ጥፋት የለም። በሀብት ክፍፍል ሙግት ላይ የነበሩ የቀድሞ ባልና ሚስት ጋብቻቸውን በፍርድ ቤት አፍርሰው አሁን ላይ በተለያዩ ቤቶች እየኖሩ የነበሩ መሆኑንም እኚሁ ጠበቃ ተናግረዋል። ትልልቅ ሰዎች ናቸው። የመጨረሻ ልጃቸው እንኳ ወደ 17 ዕድሜ ላይ መድረሱን ከደንበኛ ሰምቻለሁ። ከ8 ያላነሱ ልጆች ያፈራ ትልቅ ቤተሰብ እንደነበረም ከ8 በላይ ልጆችን ያፈሩ ትልቅ ቤተሰቦችም ናቸው። ባላመልጥ እውነት ለመናገር ከሟቾቹ አንዱ እኔም መሆን ነበር። እኔን ፈጣሪ ቢያተርፈኝም ከሳሽ ደንበኛዬና ዳኛዋ ተጎድተው ሆስፒታል ከደረሱ በኋላ ነው ህይወታቸው ያለፉት ብለዋል። ምን ትላላችሁ? ይህን ጠበቃው ምንድን ነው ግን ይሄ ነገር? እንግዲህ የመሃል ዳኛዋ ከሳሽ በተከሳሽ ነው ፍርድ ቤት ችሎት ላይ የተገደሉት። እግዚአብሔር ለሟች ዘመድ ቤተሰቦች መጽናናትን ይስጥ። እሺ ክብራትና ክብራን ከዚህ ቀጥሎ የምናወራው ወሬ ነገርየው ፖለቲካዊ መልክ ስለያዘ የምትችሉ ሰዎች እየደወላችሁ አርሲ ላይ ስለተፈጸመው ግድያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናት ላይ የተፈጸመ ግድያ ነው። ይህን አስመልክቶ ጠቅላይ ሚኒስትር አብይ አህመድ እንዲሁም የኦሮሚያ ብሔራዊ ክልላዊ መንግስት ስፖክስ ፐርሰን የተናገሩትን ንግግር ወደ እናንተ እያደረስኩኝ በተለይ በዚህ ጉዳይ ላይ የምናገረው አለ የምትሉ ሰዎች በፍጹም ጨዋነት ስለ ድርጊቱ የፈለጋችሁትን የመናገር መብታችሁ የተጠበቀ ነው። ለሁላችሁም ክፍት ነው። እዚህ ጋር በዋትሳፕ በቀጥታ መንገድ መደወል ትችላላችሁ። ቲክቶክ ላይም ካላችሁ የተወሰናችሁትን እያስገባውኝ አንዳንድ ድምፃችሁን ለመስማት ሙከራ አደርጋለሁ ወይም ደግሞ ለማሰማት ማለት ነው። ክብራትና ክብራን አርሲ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናት ላይ ከ100 ዓመት በላይ ባስቆጠረው ቤተክርስቲያን ላይ ስለደረሰው አደጋ ማን ነው ኃላፊነት መውሰድ ያለበት ትላላችሁ? ከዚህ ቀደም ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል የጅግጅጋ ሀገረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ቤተክርስቲያን መቃጠሉን አሳውቋል። እዚህ ለክርክር 3 የተለያያችሁ ሰዎችን አስገባለሁ። ከ3 በላይ ማብዛት አልፈልግም። አንድ የመንግስት ደጋፊ ለራስ ስትል ካለ ትመጣለህ፣ ከሌላ የራስ ጉዳይ። አንድ ሌላ ጉዳዩን ፖለቲካዊ መልክ ይዟል። ፖለቲካዊ መልክ ደግሞ የያዘው የኦሮሚያ ይህ ድርጊት የታጣቂዎች እጅ እንዳለበት የሚያሳብቅ ነው ሲሉ በመግለጫቸው መናገራቸውን ተከትሎ ነው ነገርየው ፖለቲካዊ መልክ የያዘው። እናንተ ምን ትላላችሁ ነው ጥያቄው። ለዚህ ኃላፊነቱን መውሰድ ያለበት ማን ነው? ለማስታወስ ያህል የተገደሉ ሰዎችም ስም ዝርዝር አቶ ደምረው አበራ የ70 ዓመት
ከፈለኝ ልክ የለው የ56 ዓመት ኃይሉ ንጉሴ የ70 ዓመት እሸቴ ደመና የ42 ዓመት አበባየው ዳኜ የ42 ዓመት ሰሙ አባይነህ የ70 ዓመት አንድ ሚሊሻ አማረ በላይነህ የ80 ዓመት አንድ አድማጭ አለ የጠቅላይ ሚኒስትሩን ንግግር አስደምጣቸዋለሁ እስቲ አድማጫችን የሚለውን እንስማ 1 2 3 3 2 1 ጤና ይስጥልኝ አማረ በላይነህ የ80 ዓመት ተሬ ደሴ የ25 ዓመት ወጣት ገነነ ጥላሁን በሸርካ ወረዳ ሙርሴ ጥላሁን በሸርካ ወረዳ አቶ ንጉሱ ማንደፍሮ በሆንቆሎ ዋቤ ወረዳ አቶ በቀለ ኃይለ ሚካኤል በሆንቆሎ ዋቤ ወረዳ እነዚህ የተገደሉ ናቸው። ጤና ይስጥልኝ አድማጬ። እሺ ሰላም ቴዲዬ እንዴት ሰላም ነው ወይ? እንግዲህ ያው በጣም ሰሞኑን የተፈጠረው በጣም አሳዛኝ ነው። እሺ ቆይ ለመንደርደሪያ እንዲሆን ጠቅላይ ሚኒስትሩ ባወጡት መግለጫ ሁለተኛ ፔጅ ላይ የጽንፈኝነት ፖለቲካ ውድቅ ማድረግ በሚለው ርዕሳቸው የኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትለው የቤተሰብና የወዳጆቻቸውን ህይወት ላጡ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ወገኖቻችን ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ይገልጻሉ ይላል። እነዚህ ጥቃቶች የሀገሪቱን ብሔራዊ እድገት ለማደናቀፍ ከሚሹ አካላት በአማራ ክልል ከሚንቀሳቀሱ የሀገር ውስጥ አማጺ ቡድኖችና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር ጥምረት በመፍጠር የተከናወነ ነው ብለዋል። በዚህ መግለጫቸው ተስማማላ ተስማማም? አልስማማም። ለምን ያው ራሱን ነፃ እያደረገ ነው። ምክንያት ነው ሰውየው ጠቅላይ ሚኒስትር አብይ አህመድ እስካሁን ድረስ ችግሮችን መንግስት መውሰድ ማለት ያህል ቤተክርስቲያን ሲቃጠል መንግስት የለም እንዴ? የአካባቢ እንዴት ነው ወይ? በአጠቃላይ አካባቢ አያስተዳድርም ከሆነ ኦኬ፣ ምክንያቱም ባቀረበው ልስማማ እችላለሁ። አስተዳድረው ስለማስተዳድረው ይችላል፣ ግን ያን አካባቢ ያስተዳድረዋል። አጥማለኝ እያስተዳደርኩ ነው ብሎ በሚልበት አካባቢ ነው ይሆን። አሁን ልክ እያስተዳደረ ያለበት አካባቢ ይሄ ችግር ሲፈጠር ወስዶ የሚያስጠጋው ወደ ፋኖ ይላል። ፋኖ እዛ አካባቢ የለም። ኦነግ ይላል። ኦነግ ነው ራሱ ነው ምላሽ መስጠት ያለበት ነው ማለት ነው። ግን እንደ ተጠያቂነት ከወሰደው ተጠያቂ መንግስት ነው። ቅድሚያ ስራው የህዝብን ሰላም ማስጠበቅ ነው መንግስት። ይሄን ካላረገ አልቻለም በቃ መንግስት። ምክንያቱም በቃ ትልቁ ኃላፊነት ቅድሚያ የዜጎችን ሰላም ማስጠበቅ ነው። ይሄን ደግሞ እያደረገ አይደለም መንግስት። እንደገና ወደ ሌላ ነው የሚያናፍፈው። በቃ ፈጥኖ ቢያንስ ሆነ ሳይቆ ፈጥኖ ማስገባት ያለበትን አካል አስገብቶ ማዳን የሚቻለው የሁሉ ሰው ሳይፈጠር ቀድሞ ማዳን ይቻላል። ማዳን የሚችለው ይድን ነበር፣ ግን ይሄ ፍላጎት የለውም መንግስት። ይሄ ነው ችግር የሆነው። ልክ መግለጫ ላይ ይወጡና ይሄ እንደዚህ ያደረገ ህዋት እንዲያደርገ ኦነግ እንደዛ አደረገ ወይም ደግሞ ከሌላ አንዶች ያደርጉ ይላል። ምን ሲሰራ ነበር እሱ? በጣም ሞክሯል እንዴ? ሞክሮ ዛካር ያለው ለማደር ሞክሮ ከሆነ ኦኬ እንስማማለን። በቃ ሞክሮ ከሆነ አልሞከረም የለም። ግን መግለጫውን ደግሞ ልክ ህዝቡን ይመሰክርላል። ፎር ኤግዛምፕል ዛካር ሞክሮ አጥቶት ከሆነ መንግስት ለምሳሌ እንዲሞክሮ ነበር በቃ እውነት ነው እንደዚህ አድርጎ ነበር ይባላል። ግን ምንም ነገር ተዘነገ የሞክሮ ነገርም የለም ታዲያ። ግን መግለጫው ላይ ወስዶ ፋኖ ዘካቤ የለም ኦነግ ይላል። እንግዲህ ኦነግ ይሄ ነው ማለት አልፈልግም። ቢኮዝ ግራሱን ያለምንበት መንግስት ኃላፊነቱ የዜጎችን ሰላም ማስጠበቅ ነው። መንግስት ነው ተጠያቂው። ምንም ማላከክ አያስፈልግም። በቃ ካልቻለ አልቻልኩ እንጂ እኛም ወጥቶ እንደዚህ ጽንፈኞች ተሊታድሮች ታምናለ ስንት ህዝብ እያለቀ ጎበዝ እንዲያለ ምናልፈው መሆን የለበት። ነገ ቤታችን ይገባል። ዛሬ ቤታችን ስላልገባ አይደለም ማየት ያለበት። በሃይማኖት ብቻ አይደለም
ሰው እንደ ሰው መገደል የለበት እኔ ስለ ሃይማኖቱ አይደለም ቅድሚያ የሰው ልጅ ሰው በመሆኑ መገደል የለበት ይያምናሉ ይሄ ሁማኒቲ ነው ቅድሚያ ሰው መኖር አለበት ሃይማኖቱን ስለማንተ አይደል እንዴት ነው እንደዚህ መጨካከል በጣም ከብዷል እኔ አሁን ደግሞ እንደውም እንዴት ነው አሁን ስለወረው ስለ ባልናሚ ስለተፈጠረው እየሰማው ነው በጣም እንገርመው እንዴት ነው ፍትህ የለም ወይ ጎብዘኝ ያልሲሆን በቃ ምንድን ነበራቸው ጭራሽ ፍርድ ቤት ውስጥ ገብቶ ታጥቶ ጎበዝ እኮ በጣም ከባድ እንትን ነው አይፈትሹም ስራቸው ምንድነው ተረተው ታሚቶች ጭራሽ ፍርድ ቤት ገብቶ ሰው እየተገደለ ዳኛ በጣም ከባድ ነው ያሳዝናል ብቻ እንዴት ነው ኤስኪውን እኔ አሩን ነው ብቻ ከባድ ነው እኔ መንግስት ካልቻለ አልቻልኩም ብሎ ለህዝቡ አስረክቦ ቢያንስ የተሻለ ነገር እንዲመጣ መስራት አለበት ባይ ግድ እንትን ማለት የለበት በቃ ያን ነው ማለት ቴንክ ዩ እሺ እግዚአብሔር ያክብርልኝ ቴንክ ዩ አድማጭ እሺ ሌላ አድማጭ አለ ጤና ይስጥልኝ ሄሎ ይሰማል እሺ እንዴት ነህ ኦኬ ቴዲ እኔ አሁን በዚህ በጣም ነው ማዝነው በተፈጠረው ነገር ሁሉ በጣም ነው ማዝነው እግዚአብሔር ለሞተባቸው ጽናቱን ይስጣቸው ነው ምለው መጽናናትን ከሱ ይድረሳቸው ይሄንን ብዬ ግን በጣም ያስቆጣኝና ደግሞ ልክ ያልሆነ ነገር ላይክ እንደተማረ ሰው ያላስተዋሉት ነገር ያደረጉት ደግሞ አለ ማለት በኦርቶዶክስ በኩል የሆኑ ሰዎች ላይክ ሞጣንቶ ግን ሞጣም ቢሆን ሲናገር ነበረ ሌሎችም እየወጡ ፕሮቴስታንትንና ሙስሊምን በዛ ልክ እየተሳደቡና በዛ ልክ እያንቋሸሹ ሲናገሩ እነሱን ተዋቸውና አንተ ድርጊቱን እንዴት እንደተፈጸመ ልቦና አሳየህን ንገረን ኦኬ ድርጊቱ እንግዲህ በጣም መወገዝ ያለበትና ልክ ያልሆነ ነው ይሄ የተደረገበት ምክንያት እርስ በእርስ እንድንጨፋጨፍና እርስ በእርስ ወደማይፈልግ ጦርነት ውስጥና ወደማይፈልግ ነገር ውስጥ እንድንገባ እየተደረገ የነበረ ነው ታስታውስ እንደሆነ በዶክተር አብይ በተመረጠበት ጊዜ ደጋፊ የነበረው የአማራው ብሔረሰብ ማለት ነው በጣም ሁሉም 100% በሚባል አብይን የሚደግፍ ነበር ስለዚህ ያንን ድጋፍ ለማሳጣትና ለማስጣት የተደረገው ነገር ምንድነው አማራውን መጨፍጨፍ ነበር በዛ ጊዜ ደግሞ መከላከያው በደንብ አብይ ያለያዘው ጊዜና በደንብ ማያስተዳድረው ወቅት ስለነበረ ብዙ ክፍተቶች ስለነበሩ በብዙ መልኩ መጠቃት ነበረ ያንን ድጋፍ እንዲያጣ አድርገውታል ያንን በማድረግ ማለት ነው አሁንም የኦርቶዶክስ ሃይማኖት ተከታይ ብዙሃን ስለሆነ ኢትዮጵያ ውስጥ ያንን ነገር በማድረግና የኦርቶዶክሱን ቁጣ በመቀስቀስ ሌሎች ላይ እንዲነሳሱ ማድረግ ነው እየተፈለገ ያለው ግን እኔ አሁን ዶክተር አብይንም ሆነ መከላከያውንም የምጠይቀው ነገር ምንድነው ይሄ በቂ ጊዜያችሁ ነው በቂ ጊዜ ነበራችሁ አላችሁ አሁን የሚፈልገውን ነገር ማድረግ ይቻላል የአርሲ ህዝብ ምስኪን ህዝብ ነው ሁሉም ተከባብሮ ሁሉም ሃይማኖቶች ሁሉም ህብረተሰብ ሁሉም ብሔረሰብ ተከብሮበት የሚኖርበት የምትወደድ ሀገር ናት አማራውም ኦሮሞውም ጉራጌው ሁሉም የሚኖርበት ብሔረሰብ ያለበት ከተማ ነው ያንን ከተማ እንዴት ነው ማስጠበቅ ማትችለው አሁን በቂ ጊዜ ያለው አይደለም ወይ ደግሞ ተመሳሳይ ቅጣት ደግሞ እንፈልጋለን ከመከላከያው ከአብይም ማለት ነው ተመሳሳይ ቅጣት ይሄንን ያደረጉ ሰዎች በህይወት ከዛች ከተማ መውጣት የለባቸው መቀጣጫ አርጎ ማሳየት አለበት ካሁን በኋላ ኦርቶዶክሱን ብቻ እየመለመሉ የሚገሉበት ምክንያት ማብቃት አለበት አሁን ወደ ፕሮቴስታንቱም ወደ ሙስሊሙ ሊመጡ ይችላል we don't care ግን እሱ ሳይሆን ዋናው ነገር ይሄንን ነገር የሚያደርጉትን ሰዎች ግን የትም ገብቶ የትም ትግራይ ክልል አይደለም ያሉት እኮ አማራ ክልል አይደለም ያሉት እዛው ኦሮሚያ ክልል ውስጥ ነው ያሉት ስለዚህ የትም ገብቶ የትም መቀጣጫ አድርጎ ይሄ ነገር ለአንዴና ለመጨረሻ ጊዜ እንዳይታሰብ ህዝቡም ደግሞ ተቋሚ መሆን አለበት ህዝቡም ደግሞ ተናጋሪ መሆን አለበት አገልጋይ መሆን አለበት ከመንግስት ጋር አብሮ መስራት አለበት ብያስባለሁ ይሄንን ያደረጉት ያው ተጽዕኖ ፈጣሪዎቹ ማናቸው ግብጾች እና ሻቢያዎች እና ደግሞ የወያኔ ርዝራዦች
ሌሎች ናቸው ይህንን ነገር ተባብረው ያደረጉት የሰሩት። ኢትዮጵያን ለማፍረስ የሚሄዱበት ርቀት ነው ይሄ። ኢትዮጵያን ለማፍረስ እየተደረገ ነው ያለው። እነዚህ ኃይሎች ናቸው ያደረጉት ስትል እነዚህ ኃይሎች ስለመሆናቸው ልትነግረን የምትችለው ፍንጭ አለ ማሳያ? አንደኛውና ዋናው ነገር ስዩም መስፍን ከመሞቱ በፊት ግንባሩን ከመባሉ በፊት የተናገረው ነገር ግልጽ ነው። ምን አለ? እሱ የተናገረውን ነገር መለስ ብለህ ብታሳየልን እኔም ካገኘው ትልክልሃለሁ። ይሄ ጦርነት ከትግራይ ጋር የተጀመረው ጦርነት በአራቱም አቅጣጫ ኢትዮጵያ ውስጥ ይደረጋል። ማንም ሊያቆመው የማይችለው ነገር ይፈጠራል። ይሄ ቃሌ ነው። አማራ ክልል ውስጥ ደግሞ ማነው ሲገፋ ትዝ ይላል። በረከት ስምኦን ሲገፋ ደግሞ እኔ ላይ የሆነው ነገር እያንዳንዳችሁ ላይ ይሆናል ሲሉን ነበር፣ ሲነግሩን ነበር። የተዘጋጀና የተደራጀ ይሄ ማፊያ የሆነ ቡድን ያለው የሚታዘዝ ኤኒታይም ሚሽን የሚሰራ ጠብቆ የምርጫው ጊዜ ጠብቆ ማለቁን ጠብቆ በሰላም መከናወን ጠብቆ ያደረጉት ነገር። ስለዚህ ይሄ የተሳሰረ ኢትዮጵያን ለማጥፋትና ኢትዮጵያ እንዳትበለጽግ ኢትዮጵያ ወደፊት እንዳትቀጥል ሊያደርጉ ያሰቡት ኃይሎች እያደረጉት ያሉት ነገር ነው። ይሄንን ይዛችሁ ግን ሌሎች ሃይማኖትን አቢዩዝ የምታረጉ ሰዎች ተጠንቀቁ፣ ከራሳችሁ ጋር ታረቁ ነው የምለው። ለሞቱት ነፍስ ይማር። ግን እኛ ማስተዋል ይጠበቅብናል ብዬ አስባለሁ። ቴዲ መንግስትም እንደ መንግስት ይሄንን ነገር ሊያስቆመውና ፈጽሞ ሊያጠፋቸው ግድ ይላል። እሺ፣ እግዚአብሔር ያክብርልኝ። ቴንክ ዩ አድማጭ። እሺ፣ ቴንክ ዩ። ሌላ ሰው አለ መስመር ላይ። ጤና ይስጥልኝ። ሄሎ፣ ሌላ ሰው መጥቷል። ያኛው ተቋርጧል። ጤና ይስጥልኝ። ሄሎ ሄሎ ሄሎ። ሰላም። ሰላም። እሺ፣ አርሲ ላይ ስለተገደሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናት ጠቅላይ ሚኒስትሩ እንዲሁም ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት ታጣቂዎችን ተጠያቂ አድርጓል። በመግለጫቸው ተስማማለህ ወይስ የራስህ እይታ አለ? አልስማማም። በመግለጫው አሁን የተናገረው ወንድምም ሀሳብ አልስማማም። ቢኮዝ መግለጫው ማለት ሁልጊዜ ልክ እንደ የአይጥ ህይወት እኮ አይደለም የሚያዙት፣ እንደ ሙከራ ነገር የኦርቶዶክስ አማኙን ህይወት አሁን በስንት ወር ውስጥ ነው ድጋሚ አብን ያደረገው ሲያስበው። እኔ እናንተ በምንኖርበት በውጭና በአውሮፓ አንድ ሰው ቢሞት የአካባቢ ምን ያህል ጊዜ እንደሚቆጣጠረው መንግስት ወይም የመንግስት አካል አንድ ሰው ቢሞት እኔ ያለሁበት አካባቢ ላይ አንድ ሰው ቢሞት ምን ያህል ነው ፖሊስ ያን ነገር ሊቆጣጠር የሚችለው ያንን ቦታ? ይሄ ኦን ተብሎ ሰው እየታረደ እየሞተ እየተገደለ 20 ሰው 30 ሰው እየሞተ በሳምንቱ በሁለት ሳምንቱ እንደያብን እያደረገ ይመጣና ፖለቲካውን ይሰራል ማለት ነው። የፖለቲካ ጨዋታ ይጮታሉ። የፖሊስ ኃይሎች የምን ኃይሎች እኮ መዋቅር እኮ ባለው ሁኔታ እኮ ነው እየተገደለ ያለው። እንዴ 20 ሰው 30 ሰው መገደል እኮ ማለት ዝም ብሎ መቶ እኮ አንድ ሰው እኮ አይደለም ረሽኗቸው የሚሄደው። እንዴት ነው የተገደሉት? እንዴት ነው አገዳደሉ? እንዴ አብይ አህመድ እኔና አንተ እንጨነቃለን እንጂ ስለ ሰው ህይወት ለሱ ዳዝን ኬር ምን በቃ እሱ ካወራ በኋላ ሌላ ዓለም ውስጥ ነው ያለው። በተለይ ደግሞ የኦርቶዶክስ መገደል የበዛው እኮ በዚህ ሰውዬ ከመጣ ወዲህ ነው። ፖለቲካ ነው የሚሰራው እንጂ ፍትህ የለም። የሃይማኖት አባቶች ምንም እንቅስቃሴ ያደረጉት ነገር የለም። ምንም በቃ የፖለቲካ ጨዋታ ነው የሚጫወቱት በሰው ላይ በሰው ህይወት። በተለይ በኦርቶዶክሳውያን እነዚህ ሰዎች ለምንድን ነው የተገደሉት? ኦርቶዶክሳውያን ብቻ ስለሆኑ ነው? ብሔራቸውስ ምንድን ነው? አየህ ኦነግ ሸኔ ነው ይላል፣ ይመጣና ኦነግ ሸኔ ነው ይላል። ታዲያ ኦነግ ሸኔ ለምንድን ነው ማጥፋት ያልቻለው? የትኛው ኦነግ ሸኔ? የብልጽግናው ነው? የየትኛው ነው? ደግሞ ዝም ብሎ አያፍርም፣ ይመጣና ፋኖ ይላል። እንዲህ ቀልደኛ ሰው ነው ይሄ እኮ በቃ አይዶን እንግዲህ ምን ማድረግ እንዳለበት ኢትዮጵያ ህዝብ እኔ አላውቅም። ግን እንደ አማኝ ግን የሃይማኖት አባቶች ለዚህ ነገር ዋጋ መክፈል አለባቸው። ቢያንስ ያ መስቀል ነው በእጃቸው የያዙት፣ ግን ቢያንስ አቋማቸው መናገር ነበረባቸው፣ ታማኝ መሆን ነበረባቸው።
የሚታረደውን ወገናቸው ብቻ ሳይሆን ማየት የነበረባቸው ለመታረድ ዝግጁ መሆን ነበረባቸው። ይኸውልህ በመጽሐፍ ቅዱስ ውስጥ በፊት ጳጳስ መሆን ከባድ ነበር በጥንት ጊዜ። ለምን? መሪ ስለሆኑ የመጀመሪያ የሚገደሉት ጳጳሳቶች ነበሩ በጥንት። ስለዚህ ጳጳስ ለመሆን የሚመኝ ሰው በጎ መልካም አደረገ ይላል ጳውሎስ። ቢኮዝ ጳጳስ ከሆንክ መሪ ነው የምትሆነው። ስለ እምነት ትገደላለህ። በ200ኛው በ300 ክፍለ ዘመን ከ100ኛው ጀምሮ ከሐዋርያት ዘመን ጀምሮ። በዚህ ዘመን ግን ጳጳስ መሆን ግን በመደበኛ ስልክ አትደውሉልኝ። በመደበኛ ስልክ የምትደውሉልኝ ሰዎች አንዴ ከዘጋሁባችሁ ድጋሚ አትደውሉልኝ። እያቆራረጣችሁ ስለሆነ ማለት ነው። አንዴ ከዘጋው ድጋሚ አትደውሉልኝ። ድጋሚ ከደወላችሁ ወንድሜም ብትሆን እቦልክሃለሁ ለዘላቂ ሰላም ስለ። እሺ ቀጥሎ ወንድሜ። አም ሶሪ ቀጥል። ያለነው በድንዛዜ ውስጥ ነው ብዬ አስባለሁ። እኔ በፍጹም መጽሐፍን መናገር ብዙ ጊዜ አይመቸኝ ነበር። ዛሬ ነው የተናገሩት። በጣም ድንዛዜ ውስጥ ነው ያለነው። ልክ የአንድ ሳምንት ቲክቶክ ወይ ደግሞ የአንድ ሳምንት ወሬ ነው። ሰው እኮ ታርጎ ነው፣ ሰው ሞቶ እኮ ነው። 20 ሰው 30 ሰው እንዴ! ፍትህ ሳይገኝ ወደ ቤት እንገባለን። ፍትህ ሳይገኝ የሆነ ነገር ይቆማል። ፍትህ ሳይገኝ እንዴ እንረሳዋለን። ልክ የሆነ ግሩፕ አይደለም ይሄ። ፍትህ ሳይገኝ ምንድነው አሁን? ለምንድነው እንደዚህ ሰዎች የታረዱት የሞቱበት? ዋይ ምንድነው? ፍትህ ምን አገኙ? ከዚህ በፊት በአርሲ ከተማ የሞቱት የታረዱት ምን አገኙ? ምንም። አሁንም ይቀጥላል እንዴ? መንግስት መግለጫ ይሰጣል። በቃ መግለጫ ነው መስጠት ያለበት ወይስ የህግ አካል ነው እዛ ላይ ማስቀመጥ ያለበት? በጣም እኮ የሚገርመን ከዚህ በፊት አሁን ስንት ጊዜ ሆነው ያብን ካረገኩ 3 ሳምንት 2 ሳምንት ከዚህ በፊት የሞቱት እንዴ! የሰው ህይወት እኮ ነው። የህፃናት ህይወት እኮ ነው እያለቁ ያሉት። ህፃናት፣ ወጣቶች፣ አዛውንቶች በጣም እድሜያቸው ሄደ። በእርግጥ አብይ አህመድ እስካለ ድረስ የኦርቶዶክሳውያን እንዲህ መሆን የማይቀርልን ጉዳይ ነው፣ የማይቀር ጉዳይ ነው። አብይ አህመድ በህይወት እስካለ ድረስ አብይ አህመድ ከስልጣን ላይ መውረድ ለቤተ ክርስቲያን እረፍት ነው። ለቤተ ክርስቲያን ልክ ኔሮን ቄሳር በነበረበት ዘመን ሁሉ መታረድ እንደነበረ ለዚህ ነው አሁንም መታረድ ያለው መቃጠል ያለው ለዛ ነው። ይሄ ሌላው ኔሮን ቄሳር ነው አብይ አህመድ። ስለዚህ ያወራው ፖለቲካ ነው፣ የሰራው ፖለቲካ ነው የሚጫወተው። ሰውየው ግን የሰው ህይወት ነው እያለፈ ያለው። ግን ጥፋተኛው ያው የቤተ ክርስቲያኗ አባቶች የሚባሉ ናቸው። ምንም አይነት የመሪነት የእረኝነት መንፈስ የአባትነት መንፈስ አይታይባቸው። የሚታይባቸው ልክ እንደ ባለስልጣን ናቸው ያሉት። ኩል ነው፣ ምንም ነገር እንዳይነኩ ጸጥ ብለው ነው ያሉት። እንደሚንገበገቡ ምዕመናን አይደሉም። እነሱ ነበሩ መታየት የነበረባቸው፣ ግን የለም። እኔ ምንም አላየው እና አይ ዶንት ኖ ከሰማይ አምላክ በቀር ሌላ ተስፋ ምን እንደሆነ አላውቅም። ያው ፖለቲካ ነው የአብይ አህመድ መግለጫ። ቴዲ እሺ፣ ከልብ አመሰግናለሁ አድማጭ፣ እግዚአብሔር ያክብርልኝ። እሺ፣ ቴንክ ዩ። እሺ።